ዛሬ የምንወስዳችው ድንበሯ በተፈጥሯዊ መንገድ እየተለጠጠ የቆዳ ስፋቷም በየዓመቱ እየጨመረ ወደሚሄድ ተአምረኛ አገር ነው። ነገርየው ሳይንሳዊ ማብራሪያ አለው። ፀሐይ የማትጠልቅበት አገር እንዳለች ያውቃሉ? ለምን? እንመለስበታለን። እናት ሕፃን ልጇን አጥንት በሚሰብር ቅዝቃዜ መሃል በረዶ ላይ ትታው ወደ ቤቷ ትገባለች። ምን አይነት ጭካኔ ይሆን? ሚስጥሩን እንመረምራለን። እዚህ የመከላከያ ሰራዊት የለም። የምድር ጦር፣ አየር ኃይል፣ ባህር ኃይል ብሎ ነገር አይታወቅም። መሃል ከተማ ውስጥ ጸጥታ የሚያስከብሩ ፖሊሶችም አብዛኛውን ጊዜ መሳሪያ አይታጠቁም። ነገር ግን ይህቺ አገር በሰላምና ደህንነት ከዓለም ቀዳሚዋ ናት። ሰላም የመሳሪያ ድምፅ አይፈልግ ይሆን? አብረን እናያለን። በአብዛኛው ዓለም እሳተ ገሞራ የጥፋት ምልክት ነው። እዚህ ግን የኢኮኖሚ መሠረት ነው። ወደ ኃይልነት ተቀይሮ ቤት ያሞቃል፣ ፋብሪካ ያንቀሳቅሳል፣ ለሀገር ኢኮኖሚም ዋልታ ሆኗል። ከምንም በላይ ውጫዊ ውበቷ ለተአምር ነው። እዚህ መጥተው መሬቷን ረግጠው አየሯን ምገው አፈሯን ዳብሰው ካላረጋገጡ ውበቷ የእውነት መሆኑ ያጠራጥራል። ቀና ሲሉ እሳተ ገሞራ፣ ዞር ሲሉ የበረዶ ግግር፣ ፏፏቴ ከሰማየ ሰማይ ሲወረወር፣ ባህር በጥቁር አሸዋ ሲሞሸር፣ የከተማው አየር በየደቂቃው ሲቀያየር ካስተዋሉ በእያንዳንዱ እርምጃው የሚያስደንቅ መልክዓ ምድር ከገጠሞ እንኳን ደህና መጡ። አይስላንድ ማለት ይቺ ናት። 1000 ስኩዌር ኪሎ ሜትር ስፋት አላት። ዜጎቿ 400 ሺህ ብቻ ናቸው። በአርክቲክና በሰሜን አትላንቲክ ውቅያኖሶች ተከባ ብቻዋን የምትታየው አይስላንድ ዓለማችን ላይ እጅግ ከበለጸጉ አገራት አንዷ ብትሆንም በተፈጥሮ ሀብት ግን የተባረከች አይደለችም። ሰፊ የእርሻ መሬት፣ ነዳጅም ሆነ ወርቅ የላትም። እስከ 9ኛው ክፍለ ዘመን ደግሞ ቋሚ ነዋሪም አልነበራትም። ቫይኪንጎች ከዛሬዎቹ ኖርዌይ፣ ዴንማርክና ስዊድን እየተነሱ በእንጨት ጀልባዎቻቸው ባህር እያቋረጡ ባዶ መሬቶችን በሚያስሱበት ዘመን ያገኟት ሰው አልባ ደሴት ናት። በአይስላንድ ለመጀመሪያ ጊዜ ቋሚ ሰፈር የተመሰረተው እንደ አውሮፓውያን አቆጣጠር በ874ኛው ዓመተ ምህረት ሲሆን መስራቹ ኢንጎልፉር አርናርሰን የተባለ ኖርዌዣዊ ቫይኪንግ መሆኑ ይታመናል። ከዚያ በኋላ በሺዎች የሚቆጠሩ ቫይኪንጎች ከኖርዌይ ወደ አይስላንድ ፈለሱ። ከአየርላንድና ከስኮትላንድ የመጡ ሴልቲኮች ተቀላቀሏቸው። አዳዲሶቹ ሰፋሪዎች ግን አንድ ፈተና ገጠማቸው። ንጉሥ የላቸውም። ማዕከላዊ መንግሥትም አልመሠረቱም። አለመግባባቶችን መፍታት፣ ሕግ ማውጣት፣ ሰላም ማስከበር ችግር ሆነ። ለችግሩ የሰጡት መልስ የዓለማችንን የመጀመሪያውን ፓርላማ ፈጠረ። እንደ አውሮፓውያን አቆጣጠር ከ930ኛው ዓመተ ምህረት ጀምሮ አይስላንዳውያን የጎሳ መሪዎች በዓመት አንዴ ዛፍ ስር እየተሰባሰቡ ሕግ ያወጡ፣ ፍርድ ይሰጡና በደሴቷ ጉዳይ ላይ ይወስኑ ነበር። የጎሳ መሪዎቹ የፈጠሩት ሥርዓት አልቲንግ ይባላል። ሥርዓቱ ከጊዜ ጋር እየዘመነ ከ1000 ዓመታት በኋላ ዛሬም ዜጎቿን ማገልገሉን ቀጥሏል። በዚህም የምድራችን ዕድሜ የጠገቡ ፓርላማ እየተባለ ይጠራል። አይስላንድ በዩራሽያና በሰሜን አሜሪካ ቴክቶኒክ ፕሌቶች መካከል የተቀመጠች ደሴት ናት። ሁለቱ ፕሌቶች በውስጣቸው ካለው ከፍተኛ ሙቀት የተነሳ የመለጠጥ ባህሪ አላቸው። በዚህ ምክንያትም የአይስላንድ የቆዳ ስፋት በየዓመቱ እያደገ ይሄዳል። ብዙ አገራት በፖለቲካዊ አለመግባባት እየተቆራረሱ ግዛታቸው ሲጠብ፣ እናት ተፈጥሮ አይስላንድን እየለጠጠች ግዛቷን ታሰፋላታለች። በእርግጥ እንቅስቃሴው የቆዳ ስፋቷን ከመለጠጥ ባለፈ አብዛኞቹ ንቁ የሆኑ ከ130 በላይ እሳተ ገሞራዎች እንዲፈጠሩም አድርጓል። አይስላንድ ግን ይህንን እንደ እርግማን አልወሰደችውም። ብዙ ሀገራት ኃይል ለማመንጨት ከፍተኛ ወጪ አውጥተው የኒውክለር ጣቢያ ሲገነቡ፣ ወንዝ ሲገድቡ፣ ነዳጅና ጋዝ ሲገዙ፣ አይስላንድ ግን ከእሳተ ገሞራ የጂኦተርማል ኃይል እያመነጨች እጅግ በረከሰ ዋጋ ለዜጎቿ ታቀርባለች። አይስላንድ ለብዙ ዘመናት የምትታወቀው በዓሣ ሀብቷ ነበር። ከባህር ውስጥ በብዛት የምታወጣው ዓሣ ለዜጎቿ ምግብ፣ ለመንግሥቷ የውጭ ምንዛሬ ምንጭ ሆኖ ቆይቷል። ዛሬም ቢሆን የዓሣ ኢንዱስትሪ በአይስላንድ ኢኮኖሚ ውስጥ ትልቅ ሚና አለው። ሆኖም እንደ ቀደመው ዘመን ግን ጥሬ ዓሣ መሸጥ አቁማለች። ዓሣና ሌሎች የባህር ውስጥ ምርቶችን በኢንዱስትሪዎቿ አቀናብራና ያለቀለት ምርት አድርጋ
ወደ ዓለም እየላከች ከፍተኛ ገቢ ታገኝበታለች። በአይስላንድ ድንገት ከጎመሩ ዘርፎች አንዱ የባንክ ኢንዱስትሪ ነው። ነገሩ የጀመረው በፈረንጆቹ 2000 ዓመተ ምህረት ነው። በአጭር ዓመታት ውስጥም ከሀገሪቱ ኢኮኖሚ የላቀ የባንክ ኢንዱስትሪ ተፈጠረ። ሳይጠበቅ ወደ ላይ የተምዘገዘገው የባንክ ኢንዱስትሪ ግን በ2008ቱ የዓለም የፋይናንስ ቀውስ ምክንያት ድንገት ተፈጠፈጠ። ያም ሆኖ ከዚህ የፋይናንስ ቀውስ አይስላንድ በፍጥነት ያገገመችበት መንገድ በኢኮኖሚክስ ባለሙያዎች ዘንድ የአይስላንድ የማገገሚያ ሞዴል እየተባለ ይጠራል። አይስላንድ እንደ ሌሎቹ አገራት የከሰሩ ባንኮቿን አልደጎመችም። እየወደቁ የነበሩትን በነፃነት እንዲወድቁ ፈቀደች። በምትካቸውም አዳዲስ ባንኮችን አቋቋመች። በወደቁ ባንኮች ውስጥ የነበሩ ሂሳቦችን ለሁለት ከፈለች። ጤናማ ሂሳቦችን አዳዲስ ወደ ተቋቋሙት ባንኮች አዘዋወረች። የከሰሩትን ለይታ ምክንያቱንም አጥንታ ችግር የፈጠሩ የባንክ ኃላፊዎች በሕግ እንዲጠየቁ አደረገች። ይህም ኪሳራውን ቀነሰ። ዜጎቿም በባንክ ሥርዓቱ ላይ ያላቸውን እምነት መለሰ። ሪፎርሙ በዚህ አላቆመም። የሀገሪቱ የመገበያያ ገንዘብ የምንዛሬ ተመኑ እንዲቀንስ ተደረገ። በዚህም ወደ ውጭ የምትልከው ዓሣ ዋጋው ቀነሰ። የገበያ ፍላጎትና የኤክስፖርት መጠን ጨመረ። የገንዘቧ የምንዛሬ ዋጋ መቀነስ የሀገሪቱን የቱሪዝም ኢንዱስትሪ እንደ አዲስ አነቃቃው። ቀደም ሲል ወደ አይስላንድ መሄድ እየፈለጉ በገንዘብ እጥረት ምክንያት የቀሩ ቱሪስቶች በትንሽ ወጪ አይስላንድ መግባት ቻሉ። በዚህም በአንድ ወቅት ከዓለም የተለየች ሩቅ ደሴት ተደርጋ ትቆጠር የነበረችው አይስላንድ ከቱሪዝም የምታገኘው ገቢ በከፍተኛ መጠን አደገ። በሆቴል፣ ሬስቶራንት፣ መጓጓዣና ሌሎች የንግድ ዘርፎችም በርካታ የሥራ ዕድሎች ተፈጠሩ። ከኤክስፖርትና ከቱሪዝም ዘርፍ የሚገኘው የውጭ ምንዛሪ ከሀገር እንዳይወጣ ጊዜያዊ ገደብ ተጣለ። እነዚህ እጅግ ውጤታማ ፖሊሲዎች የአይስላንድን ኢኮኖሚ በጥቂት ዓመታት ውስጥ ከውድቀት ወደ እድገት መለሱት። በዚህም አይስላንድ በዓለም አቀፍ የኢኮኖሚ ጥናቶች ውስጥ ተጠቃሽ ምሳሌ ለመሆን በቃች። የአይስላንድ ዋና ከተማ ሬኪያቪክ ትባላለች። ዓለማችን ላይ ከሚገኙ ዋና ከተሞች በብዙ ነገሮች ትለያለች። ከተማዋ የባቡር አገልግሎት የላትም። መኪኖቿም ቢሆኑ በብዙ ዋና ከተሞች የምናየው አይነት የትራፊክ መጨናነቅ አይፈጥሩም። ሰማይ ጠቀስ ሕንፃዎችም በብዛት የሏትም። ሬኪያቪክን ከአብዛኞቹ ዋና ከተሞች የሚለያት ሌላው ነገር በዙሪያዋ የሚገኘው ተፈጥሮ ነው። እዚህ ሲመጡ እሳተ ገሞራ፣ በረዶና ጨለማ የከተማዋ አካል መሆናቸውን ይረዳሉ። በከተማዋ በሚኖሩት ቆይታ ታዲያ እንደ ሽንኩርት መልበስ አይርሱ። ቀይ ሽንኩርትን አስታወሱ? ደረብረብ ማድረግ በፍጹም የማይታለፍ ምክር ነው። ከቤት ሲወጡ ፀሐይ ስላዩ ሐሳብ እንዳይቀይሩ። ካላመኑኝ 5 ደቂቃ ይታገሱኝ። ድንገት ነገር ዓለሙ ሲቀያየር በዓይኑ በብረቱ ያያሉ። ሌላው በቀላሉ የማይለምዱት ነገር የቀንና የማታ ርዝመት ነው። በጋ ላይ ለ21 ሰዓታት ቀን ይሆናል። ጨለማ የሚያዩት ለ3 ሰዓት ብቻ ነው። ያውም ደንገዝገዝ ያለ እንጂ እንደ ሀገራችን ጥቁር ጨለማ አያዩም። በክረምት ደግሞ ፀሐይ የምትወጣው ለ4 ሰዓት ብቻ ነው። ለ20 ሰዓታት ግን ጨለማ ይሆናል። ሳይንሳዊ ምክንያቱ የምድር ዘንግ 23.5 ዲግሪ ዘንበል ያለ መሆኑ ነው። በበጋ ወቅት የሰሜን ንፍቀ ክበብ ወደ ፀሐይ ያዘነብላል። አይስላንድም በከፍተኛ ሰሜናዊ ኬክሮስ ስለምትገኝ በበጋ ወቅት ለረጅም ሰዓታት ብርሃን ታገኛለች። የሀገሪቱ የአየር ጸባይ በዜጎቿ ፊት ላይ ይታያል። በአይስላንድ በሚኖሩት ቆይታ መንገድ ላይ ፈገግታና ሰላምታ እንዳይጠብቁ። ፊታቸው እንዳየራቸው ቀዝቀዝ ያለ ነው። ከፍትፍቱ ፊቱ ብለው ግን እንዳይርቋቸው። ምንም አይነት ችግር ከገጠሙት ቀርበው ይጠይቋቸው። ዓለማችን ላይ ከሚገኙ ደግና ተባባሪ ሕዝቦች መካከል ተጠቃሾቹ ናቸው። በሀገራችን ቡና እየጠጣን የሆድ ሆዳችንን እንደምናወጋው በአይስላንድ ማኅበራዊ ሕይወት የሚደረጀው በመዋኛ ገንዳ ውስጥ ነው። ታዲያ ሞቃታማው የገንዳ ውሃ ውስጥ ከመግባቱ በፊት ገላውን መታጠብ እንዳይረሱ። ገንዳው ገላ መታጠቢያ ሳይሆን መዝናኛ ነው። እዚህ ለመኖር ከወሰኑ ጓደኛው ቤት ተጋብዘው ሊሄዱ ይችላሉ።
ታዲያ ቤት ሲገቡ ጫማ አውልቆ መግባት እንዳይረሱ። ይህ አንዳንዴ በትናንሽ ቢሮዎችና ክሊኒኮች ሳይቀር ይተገበራል። በዋና ከተማዋ ጥሬ ገንዘብ ከኪሶ ማውጣት እወቁልኝ ቱሪስት ነኝ ከማለት አይተናነስም። የከተማዋ ነዋሪዎች የወረቀት ገንዘብ አይጠቀሙም። ሁሉም አይነት ክፍያ በካርድና በስልክ ነው የሚያልቀው። አይስላንድ በሕዝብ ቁጥር ኢትዮጵያ ውስጥ ከሚገኝ አንድ መካከለኛ ከተማ ጋር ብትወዳደር ነው። በዚህ ደረጃ ትንሽ መሆናቸው ልዩ ቅርበት እንዲኖራቸው ማድረጉ ይነገራል። ከዋና ከተማዋ ውጪ ባሉ አካባቢዎች ነዋሪዎች እርስ በርስ ይተዋወቃሉ ይባላል። አይስላንዳውያንን ከሌሎች የአውሮፓ ሀገራት የሚለያቸው የስም አወጣጣቸው ነው። በሌሎች ሀገራት እንደምናውቀው ከአያት ቅድመ አያት ሲወራረድ የመጣ የቤተሰብ ስም አይጠቀሙም። ሴቶችም ትዳር ሲመሰርቱ የመጨረሻ ስማቸውን ወደ ባላቸው የቤተሰብ ስም አይቀይሩም። ምናልባትም አይስላንድ በተሳተፈችባቸው የእግር ኳስ ጨዋታዎች አንድ ነገር አስተውለው ሊሆን ይችላል። የሁሉም ተጫዋቾች ስም ሰን የሚል መጨረሻ አለው። አባት ስሙ ጆን ቢሆን ወንድ ልጁ ጆንሰን ወይም የጆን ልጅ ይባላል። ይህ በሴቶች ላይ ይተገበራል። በብዙ የዓለም ሀገራት ባልተለመደ መልኩ በአይስላንድ ልጆች ከፈለጉ በእናታቸው ስም መጠራትም ይችላሉ። ስርዓቱ በባህል ብቻ ሳይሆን እንደ አውሮፓውያን አቆጣጠር በ1991 በወጣ ሕግም ይደገፋል። ከስም አጠራራቸው ባለፈ አይስላንዳውያን እጅግ የሚያስደንቅ የዘር ሐረግ መዝገብ አላቸው። ዜጎች ብዙ መቶ ዓመታትን ወደ ኋላ ተመልሰው የዘር ሐረጋቸውን በቀላሉ ማወቅ ይችላሉ። ይህ ሀገር አቀፍ መዝገብ በአብዛኛው ዓለም የማይገኝ የአይስላንድ ልዩ መገለጫ ነው። በታሪክ ጥናት፣ በጄኔቲክስና በሕክምና ምርምር ውስጥም በዋጋ የማይተመን ጥቅም አለው። አይስላንድ የጾታ እኩልነት የተረጋገጠባት ሀገር ናት። በቤት ውስጥ የአባት ሚና ከፍ ያለ ነው። በብዙ የዓለም ሀገራት ሕፃናት ሲወለዱ አብዛኛው ኃላፊነት እናት ላይ ይወድቃል። በአይስላንድ ግን አባት ከመጀመሪያው ቀን ጀምሮ በእንክብካቤው ውስጥ በንቃት ይሳተፋል። በመስሪያ ቤት የሚሰጣቸው የወሊድ ፈቃድም አባቶችን ያካትታል። እናትም አባትም እኩል የ6 ወር ፈቃድ ነው የሚሰጣቸው። የልጅ አስተዳደጋቸውም ቢሆን ለብዙዎቻችን አስተማሪ ነው። ልጆች ከፍተኛ ነፃነት አላቸው። ከሕፃንነታቸው ጀምሮ ራሳቸውን እንዲችሉ፣ ችግሮችን በራሳቸው እንዲፈቱና ከተፈጥሮ ጋር እንዲላመዱ ይበረታታሉ እንጂ በእንክብካቤ ሰበብ እንዲሰንፉ አይፈቀድላቸውም። ይህ ባህላቸው ግን አንዳንዴ ግርምትን ያጭራል። በአይስላንድ ከተሞች ሲዘዋወሩ ሕፃናት በዙሪያቸው ማንም ሳይኖር በከባድ ቅዝቃዜ መሃል ጋሪ ውስጥ ብቻቸውን ተኝተው አንዳንዴ በረዶ ሲወርድባቸው ጭምር ያያሉ። ይህ ከሌላ ባህል ለመጣ ሰው ማስደንገጡ አይቀርም። ሲጀመር አጥንት በሚሰረስር ብርድ መሃል ሕፃን ልጅ ውጪ ምን ይሰራል? ደግሞስ ሕፃኑ ቢሰረቅባቸውስ? አይስላንድ የተለየች ሀገር ናት የምንሎት ለዚህ ነው። ማኅበራዊ መተማመን ከፍ፣ የወንጀል መጠን ዝቅ ያለባት ሀገር ናት። በዚህ ምክንያት ልጆች ውጪ ብቻቸውን ቢሆኑ ችግር እንደማይገጥማቸው ወላጅ እርግጠኛ ነው። ሕፃናት ቅዝቃዜ ላይ መተኛታቸውም ለራሳቸው ጥቅም ሲባል ነው። ሕፃናት ሙቀት የሚሰጣቸውን ልብስ ይልበሱ እንጂ ቅዝቃዜ ላይ መሆናቸው ረጅም ሰላማዊ እንቅልፍ እንዲተኙ ይረዳቸዋል። በሽታ የመከላከል አቅማቸው ይዳብራል። ጉንፋን የመያዝ ዕድላቸውም ይቀንሳል። በዚህ ምክንያት በአይስላንድ ብቻ ሳይሆን በኖርዲክ ሀገራት ልጆች ውጪ ቅዝቃዜ ላይ መተኛታቸው የተለመደ ነው። አይስላንዳውያን በከባድ የአየር ንብረት ውስጥ እየኖሩም አያማርሩም። መጥፎ ልብስ እንጂ መጥፎ አየር የለም የሚል ድንቅ አባባል አላቸው። መቀየር የማይችሉትን አየር ከማማረር መቀየር የሚችሉትን አመለካከት በማስተካከል ከተፈጥሮ ጋር ተስማምተው ደስተኛ ሕይወት ይኖራሉ። አይስላንድን ካዩ በኋላ የትምህርትን ስኬት በትምህርት ቤቶች ብዛት፣ በሕንፃ ትልቀትና በተመራቂዎች ቁጥር አይለኩትም። ሕፃናት መረጃ እንዲሸመድዱ አይጠየቁም። ማሰብ፣ መጠየቅ፣ ችግር መፍታትና ከአቻዎቻቸው ጋር መግባባት ዋነኞቹ ከትምህርት የሚጠበቁ ውጤቶች ናቸው። የትምህርት ሥርዓቱ በዘመናዊ ቴክኖሎጂዎች የታገዘ በመሆኑም ከተማና ገጠር በሚል የትምህርት ጥራት በቦታ ርቀት አይገደብም።
በሩቅ የሀገሪቱ ክፍል የሚገኙ ሕፃናት በመሃል ከተማ ከሚገኙ ልጆች ጋር እኩል የትምህርት መርጃ መሳሪያ አቅርቦት አላቸው። አይስላንድ መጽሐፍ ትወዳለች። ከሕዝብ ቁጥሯ ጋር ሲነጻጸር ዓለማችን ላይ በአማካይ ብዙ ደራሲዎችን ካፈሩ አገራት አንዷ ናት። ዜጎቿም ጎበዝ አንባቢ ናቸው። የአይስላንድ የጤና ሥርዓት ዓለማችን ላይ ከምርጦቹ መካከል ይመደባል። ከሕክምና ይልቅ መከላከል ላይ ያተኩራል። ይህም ዜጎቿ ጥሩ የጤና ሁኔታ ያላቸው፣ ረጅም ዕድሜ የሚኖሩ አድርጓቸዋል። አይስላንድ ከምትወደድባቸው ነገሮች አንዱ የውሃ ጥራቷ ነው። በሌሎች አገሮች ንጹሕ የመጠጥ ውሃ ለማግኘት ዜጎች የታሸገ ውሃ ለመግዛት ሲገደዱ፣ በአይስላንድ ግን በቀጥታ ከተፈጥሮ ምንጮች የሚመጣው የቧንቧ ውሃ ለሰው ልጅ ጤና ተስማሚ ነው። የአይስላንድ መሠረተ ልማት በአጠቃላይ ከውጭ ሲታይ ቀላል ሊመስል ይችላል። ነገር ግን ከከባድ መልክዓ ምድሩ አንጻር ካየነው በዓለም ካሉ እጅግ አስደናቂ የምህንድስና ስኬቶች መካከል ይመደባል። በእሳተ ገሞራ፣ በበረዶ ግግር፣ በላቫ ሜዳና በከባድ የአየር ሁኔታ ውስጥ መንገዶችን፣ ድልድዮችንና መሠረተ ልማቶችን ገንብታ ዜጎቿን ማገልገል ችላለች። ከነዚህ መሠረተ ልማቶች መካከል በቱሪስቶች የሚወደደው ሙሉ ደሴቷን ክብ እየሠራ የሚዞረው የቀለበት መንገድ ነው። ይህ መንገድ የአይስላንድ የሕይወት መስመር ነው። ከተሞቿን፣ መንደሮቿንና ዋና ዋና የተፈጥሮ መስህቦቿን ባንድ ያስተሳስራል። አይስላንድ ቋሚ ጦር ከሌላቸው ጥቂት የዓለም አገራት አንዷ ናት። ከዚህ በላይ የሚያስገርመው የፖሊስ ሥርዓቷ ነው። በአይስላንድ ፖሊሶች አብዛኛውን ጊዜ መሳሪያ ታጥቀው አይታዩም። የአይስላንድ ሰላም በዜጎቿ መተማመን እንጂ በጥይት አይጠበቅም። የመንግሥት ግልጽነት የአይስላንድ መለያዋ ነው። በዓለም አቀፍ የሙስና መለኪያዎች ተመዝና ዝቅተኛ ሙስና ከሚፈጸምባቸው ሀገራት መካከል ቀዳሚዋ ሆናለች። ይህም ዜጎቿ በመንግሥታቸው እንዲተማመኑ፣ የሕግ የበላይነትም እንዲከበር አድርጓል። በእርግጥ አይስላንድ ከፍተኛ የኑሮ ጥራት ያላት ሀብታም አገር ብትሆንም ዓለማችን ላይ በከፍተኛ የኑሮ ውድነት ከሚታወቁ አገራትም አንዷ ናት። የቤት ኪራይ፣ የምግብ፣ የመጓጓዣና መሰል ወጪዎች ሲበዛ ውድ ናቸው። ክረምቱ ረጅምና ጨለማ ስለሆነም አንዳንድ ሰዎች ከረጅም የቀን ብርሃን እጥረት ጋር መላመድ ይከብዳቸዋል። የዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።